እኛ ህልማችን አናሰርቅም። የፈለገው ኤፊስ የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከዚህ ጉዳይ ግራ ቀኝ አንልም። ለተከበረው ምክር ቤት ከፍተኛ እምነትና ገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያ ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ተመልካቾቻችን ቀደም ሲል የሰማችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ ላይ የተወሰደው ነበር። ጤና ይስጥልን ተመልካቾች እንደምንላችኋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን ተጀምሯል። የሕዝብ ተወካዮች ምክር ቤት በዛሬው ዕለት መደበኛ ጉባኤውን አካሂዷል። በጉባኤውም የምክር ቤት አባላት ባነሷቸው የተለያዩ ጥያቄዎች ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥተዋል። የዛሬው ዜናችንም ትኩረቱን የሚያደርገው በዚሁ ጉዳይ ላይ ነው። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ የሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናዎች እየመራው ከእናንተ ጋር ቆይታ ማደርገው ኢየሩሳሌም ሙሰኔለህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ አሁንም በድጋሚ በአክብሮት እንጋብዛለን። ወደ ቀዳሚ ዜናችን ስናልፍ በምርጫ በባህር በርና በሀገራዊ ምክክር ጉዳዮች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ ሰጥተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ሪፖርተራችን ካሳሁን አንዱ ዓለም እዚህ ስቱዲዮአችን ይገኛል። ከሱ ጋር የተወሰነ ቆይታን የምናደርግ ነው የሚሆነው። ካስሽ እንደምንልሃል? እንደምንልሽ ኢየሩሳሌም ሰላሙ ያለው በዛሬው በሕዝብ ተወካዮች ምክር ቤት ጉባኤ ላይ ጠቅላይ ሚኒስትሩ እንግዲህ ቀደም ሲል እንደጠቀስኩት በምርጫ በባህር በርና በሀገራዊ ምክክር ጉዳይ ላይ ሰፊ የሆነ ማብራሪያ ሰጥተዋል። ምንድነው በማብራሪያቸው ያሉት? በጣም አመሰግናለሁ። እንግዲህ የሕዝብ ተወካዮች ምክር ቤት መደበኛ ጉባኤውን ሲያካሂድ የፌዴሪ ጠቅላይ ሚኒስትር በተገኙበት የተለያዩ ጥያቄዎችና ሀሳቦችን ለጠቅላይ ሚኒስትር አብይ አህመድ አቅርበው በተለይም ደግሞ የኢትዮጵያ ያከናወነች የምትገኝ አጀንዳ ማሰባሰቢያ ሀገራዊ ምክክር ምዕራፍ ምን ደረጃ ላይ ይገኛል፣ እንዲሁም ደግሞ ከኢትዮጵያ ከተለያዩ የጎረቤት ሀገራት በተለይም ከኤርትራ ከሱዳንና ከግብጽ እንዲሁም ከሌሎች ሀገራት ጋር አጠቃላይ ዓለም አቀፍ ዲፕሎማሲያዊ ግንኙነቷ ምን ይመስላል የሚሉ ሰፋፊ ጉዳዮች በብዛት ተነስተዋል። ከዚህ ባሻገርም ደግሞ እንግዲህ ኢትዮጵያ በቀጣዮቹ ወራት ላይ 6ኛውን ሀገር አቀፍ ምርጫ ታከናውናለች ተብሎ ይጠበቃል። በዚህ ሂደት ውስጥ መንግስት ምን አይነት ዝግጅቶችና እያከናወነ ይገኛል፣ ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ እንዲሁም ደግሞ መንግስት ምን አይነት ዝግጅቶችን እያከናወነ ይገኛል የሚሉ ሰፋፊ ጥያቄዎች ተነስተዋል። በእነዚህ ጉዳዮች ላይም ጠቅላይ ሚኒስትር አብይ አህመድ ሰፋፊ ማብራሪያዎችን ለሕዝብ ተወካዮች ምክር ቤት ሰጥተዋል። የዲፕሎማሲና የቀይ ባህርን ጉዳይ እናስቀድም። ጠቅላይ ሚኒስትር አብይ አህመድ እንግዲህ በዋናነት ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያና ምላሽ ሲሰጡ የቀይ ባህር ጉዳይ የኢትዮጵያ ከመቼውም ጊዜ በላይ አስፈላጊ የሆነ በታሪክም በጂኦግራፊ ወይም ደግሞ በመልክዓ ምድራዊ አቀማመጥ እንዲሁም ደግሞ በተለያዩ በኢኮኖሚያዊ መመዘኛዎችና መስፈርቶች የቀይ ባህር ጉዳይ ለኢትዮጵያ ከመቼውም ጊዜ በላይ እጅግ አስፈላጊ የሆነ ጉዳይ ስለመሆኑ ኢትዮጵያ ሁሌም አጥብቃ
ታምናለች። የባህር በር የማግኘት ጉዳይና ፍላጎቷም ከመቼውም ጊዜ በላይ አስፈላጊና ምንም የማያወላውል የማይናወጽ አቋም ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አስረግጠው ተናግረዋል። እንግዲህ ቀይ ባህርን የማግኘት ፍላጎቷ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥል የተናገሩት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር አያስፈልጋችሁም ወይም ደግሞ የባህር በር አያስፈልጋችሁም የሚሉ ማንኛውንም አካላትንም ኢትዮጵያ በምንም መንገድ እንደማትሰማም ጠቅላይ ሚኒስትር አብይ አህመድ አስረግጠው ተናግረዋል። እንግዲህ ይህንን በተናገሩበት ወቅትም በተለይ የተወካዮች ምክር ቤት አባላት በጣም በረጅም ጭብጨባ አጅቧቸዋል። የቀይ ባህር ወይም ደግሞ የባህር በር የማግኘት ጉዳይ የኢትዮጵያ ፍላጎት የኢትዮጵያ የብሔራዊ ጥቅም ጉዳይ ሆኖ ተጠናክሮ ይቀጥላል። እንግዲህ የባህር በር በምን አይነት መንገድ ኢትዮጵያ ማግኘት ትችላለች የሚለውንም መንግስት የተለያዩ ስትራቴጂዎችን ነድፎ እየተንቀሳቀሰ ስለመሆኑ ጠቅላይ ሚኒስትሩ አንስተዋል። በተለይም የአሰብና የምጽዋ ወደቦችን ለማግኘት ከኢትዮጵያና ኤርትራ የተለያዩ ድርድሮችን ንግግሮችን አስቀድሞ በተለይም እንግዲህ በ2010 አካባቢ በነበረው ከለውጡ ጊዜ ወዲህ በነበሩት ጊዜያቶች ላይ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የተለያዩ ንግግሮችና ድርድሮችን ማድረግ ጀምረው እንደነበረ ማስታውሰዋል። አሁንም ይህ ፍላጎቷ ሰላማዊ በሆነ መንገድ ቀይ ባህርን የማግኘት የባህር በር የማግኘት ፍላጎቷ ተጠናክሮ እንደሚቀጥል ያነሱት ጠቅላይ ሚኒስትር አብይ አህመድ በተለይም የተለያዩ ዓለም አቀፍ አደራዳሪዎች ዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር የማግኘት ፍላጎቷ መቼም ቢሆን የማይቀር ስለሆነ በተለየ መንገድ ማደራደርና ማሸማገል እንዲችሉ ጥሪ አቅርበዋል። የተለያዩ ዓለም አቀፍ ተቋማትን ጨምሮ የዓለም አቀፍ ሀገራትን በስም እየጠሩ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ማግኘት የምትችልበትን ጉዳይ በማደራደር በማሸማገል የተለያዩ ኃላፊነቶቻቸውን እንዲወጡ ጥሪ አቅርበዋል። የዓለም አቀፍ ማህበረሰቡ ማለት ነው። እንግዲህ ምናልባት በኢትዮጵያ ውስጥ የሚነሱ የተለያዩ ጉዳዮች አሉ። ኢትዮጵያ የባህር በር የማግኘት ፍላጎቷን ደጋግማ የምታነሳው የውስጥ አጀንዳዎቿን ለማስቀየር ነው የሚል ሀሳብ ተደጋግሞ ይነሳል። ይህም በምክር ቤት አባላት በእርግጥም ኢትዮጵያ ይህንን ጉዳይ የምታነሳው የባህር በር ሀሳቧን ለማስቀየር ነው ወይ የሚል ሀሳቧን አንስታለች። ይህንንም የአጀንዳ የማስቀየር ሀሳብ ሳይሆን ኢትዮጵያ የባህር በር ከመቼውም ጊዜ በላይ ስለሚያስፈልጋት አጀንዳ የማስቀየር ጉዳይ አይደለም። ስለዚህ ኢትዮጵያ የባህር በር በጂኦግራፊ ቀደም ብዬ እንዳነሳሁት የባህር በር ጉዳይ በጂኦግራፊ ደግሞ በኢኮኖሚ እንዲሁም ደግሞ በመልክዓ ምድራዊ አቀማመጥ በታሪክም ቢሆን ቀይ ባህር ለኢትዮጵያ ከመቼውም ጊዜ በላይ አስፈላጊ ስለሆነ ይህ ጉዳይ አጀንዳ የማስቀየር ጉዳይ አይደለም። ስለዚህ ይሄ ፍላጎቷ ከኢኮኖሚ ከብሔራዊ ጥቅሟ አንጻር የሚታይ ጉዳይ በመሆኑ አጠናክራ ትቀጥልበታለች እንጂ ሌላ የአጀንዳ የማስቀየር ጉዳይ የላትም የሚል ሀሳብ አንስተዋል። ለጎረቤት ሀገራትም የተለያዩ ጥሪዎችን አስተላልፈዋል ጠቅላይ ሚኒስትር አብይ አህመድ። በተለይም ኤርትራውያን ጥይት የማስተላለፍ ህገወጥ የሰዎች ዝውውርና ህገወጥ ንግድን ምቹ በማድረግ እንዲሁም ደግሞ የሰዎች ዝውውርና በተለያዩ ብላክ ማርኬቶችን አጠናክሮ በመቀጠል ኢትዮጵያን ለመጉዳት የሚደረጉት የተለያዩ ክንዋኔዎች እንዲቆሙ ለወንድም ኤርትራውያን መንግስት በተለይ ለኤርትራ መንግስት መልእክታቸውን አስተላልፈዋል። የባህር በር የማግኘት ጉዳይ ሲነሳ እንግዲህ ኢትዮጵያና ኤርትራ ጦርነት ሊገጥሙ ይችላሉ ወይ የሚል ስጋትም ተጠናክሮ በተለያዩ አካባቢዎች ይነሳል። የምክር ቤት አባላትም ይህንን ጥያቄ አንስተውት ነበረ። ኢትዮጵያ ከማንም ሀገር ጋር ከየትኛውም ጎረቤት ሀገር ጋር ከማንም ጋር ጦርነት የመግጠም ፍላጎትም የላትም። በእርግጥ ጦርነት ውስጥ ብንገባ ጦርነቱን ማን እንደሚያሸንፍ የሚታወቅ ጉዳይ ነው። ይሁን እንጂ ኢትዮጵያ በማንኛውም መስፈርት በማንኛውም መለኪያ ጦርነት ውስጥ የመግባት ፍላጎት የላትም። ያ ማለት ግን ፍትህ በተዛባ ኢርታዊነት በጠነከረ ቁጥር ግን ጦርነት ይቀራል ማለት ደግሞ ላይሆን ይችላል። ኢትዮጵያ ኢፍትሐዊነት በተለይ በቀይ ባህርና በአባይ ጉዳይ ላይ ኢፍትሐዊነት የነገሰባት ሀገር መሆኑ ይታወቃል። በዚህ ጉዳይ ላይ ኢፍትሐዊነትና ኢርቱነት በተጠናከረ ቁጥር ጦርነት ላይኖር ይችላል የሚል ላይኖር ይችላል ወይ ደግሞ ጦርነት አይኖርም ማለት ላይሆን ይችላል። ግን ኢትዮጵያ መቼም ቢሆን ጦርነት የመክፈት በጦርነት የባህር በር የማግኘት ፍላጎት የላትም። በተለያዩ ሰላማዊ አማራጮችና ድርድሮች ግን የባህር በር የማግኘት ፍላጎቷ መቼም ቢሆን የማይቀርና የማይቀለበስ ጉዳይ ብሔራዊ ጥቅሟ ሆኖ ተጠናክሮ ይቀጥላል የሚል ሀሳብ አንስተዋል። የባህር በር ጉዳይ ላይ ሰፋፊ ጉዳዮችን አንስተዋል። ከዚህ ባሻገር ኢትዮጵያ ሀገራዊ ምክክር እያከናወነች ትገኛለች። አጀንዳ ማሰባሰብ የምክክር ምዕራፍ በተለያዩ አካባቢዎች ተጠናክሮ ቀጥሏል። በዓለም አቀፍ በተለያዩ በአውሮፓ በእንግሊዝና በተለይ በአውሮፓ እንዲሁም በአሜሪካና በተለያዩ አካባቢዎችና ካናዳና እንግሊዝን ጨምሮ ማለት ነው በተለያዩ ሀገራትም ጭምር የአጀንዳ ማሰባሰብ የምክክር ምዕራፍ ሲከናወን ቆይቷል። በኢትዮጵያ በሁሉም ክልሎችና ሁለቱም ከተማ አስተዳደሮች ላይ አጀንዳ ማሰባሰብ የምክክር ምዕራፍ የተከናወነ ይገኛል ተከናውኗል። ከትግራይ ክልል ውጭ ይህም እንግዲህ ስኬታማ የሚባልና የኢትዮጵያን የቆዩ ችግሮች በማስተካከል ረገድ ጉልህ ሚና ይኖረዋል ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ አንስተዋል። መንግስትም ይህ የሀገራዊ ምክክር ስኬታማ ሆኖ እንዲጠናቀቅ አስፈላጊ ሁሉ ድጋፎችን እያደረገ ስለመሆኑም ተናግረዋል።
አሁን ያሉ ወቅታዊ የሆኑ ችግሮችን ደግሞ ለአንዴና ለዘላቂነት ለማስተካከልም እንግዲህ የትራንዚሽናል ጀስቲስ ወይ ነው የሽግግር ፍትህንም መንግስት አጽድቆ እሱንም ተግባር ላይ ለማዋል የተለያዩ እንቅስቃሴዎች እየተከናወኑ ስለመሆናቸው ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው አንስተዋል። ሌላው ለአሁኑ ላነሳ የወደድኩት ጉዳይ ኢትዮጵያ በዘንድሮ ዓመት ስድስተኛውን ሀገር አቀፍ ምርጫ ታከናውናለች ተብሎ ነው የሚጠበቀው። ይህ ስድስተኛው ሀገር አቀፍ ምርጫ እንግዲህ ከመቼውም ጊዜ በላይ ፍትሃዊ፣ ዴሞክራሲያዊ፣ ነጻና ገለልተኛ ሆኖ እንዲጠናቀቅ መንግስት በልዩ ትኩረት እየሰራ ስለመሆኑ አስተዋል። ምናልባት በተለያዩ አካባቢዎች ግጭቶች፣ ጦርነቶችና አለመግባባቶች አሉ። በዚህ ሁኔታ ውስጥ ሀገራዊ ምርጫ ማከናወን ይቻላል የሚል ጥያቄ ተነስቶላቸው ነበረ። ኢትዮጵያ ከመቼውም ጊዜ በላይ ነጻና ዴሞክራሲያዊ ምርጫ ለማከናወን መንግስት ዝግጅቱን አጠናቋል። በተለያዩ በግጭቶች ውስጥ ያሉ ተፎካካሪ ፓርቲዎችም ወይ ደግሞ በግጭት ውስጥ ያሉ አካላትም ለምርጫ እንዲዘጋጁ ጥሪ አቅርበዋል። ፓርቲያቸው ብልጽግና ፓርቲ እንዲሁም መንግስትም ምርጫውን ሰላማዊ፣ ዴሞክራሲያዊ፣ ነጻና ገለልተኛ አድርገው ለማካሄድ ዝግጅቱን ስለማጠናቀቁ አንስተዋል። ለአሁኑ ያስኳቸው ጉዳዮች እነዚህ ናቸው። ኢየሩሳሌም አመሰግናለሁ። ከሰማኝ መረጃ መልካም ቀን። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። አሁንም እዚሁ የህዝብ ተወካዮች ምክር ቤት ጉባኤ ላይ ነው የምንቆየው። የኢትዮጵያ ኢኮኖሚ ሪፎርም በሁሉም መመዘኛዎች ከፍተኛ ለውጥ በፍጥነት ማስመዝገብ ችሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። በሪፎርሙ ከፍተኛ ለውጥ መገኘቱን ጠቅሰው ከነዚህ መካከልም ገቢ የመሰብሰብ አቅምና የውጭ ንግድ ማደጉን በማሳያነት ጠቅሰዋል። ሀብታሙ ሙለታ ተጨማሪ አለው። በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ በተለይም በህዝብ ተወካዮች ምክር ቤት አባላት በኩል ተጨማሪ ማብራሪያ እንዲሰጥባቸው ከተጠየቁ ጉዳዮች መካከል የተሟላ የማክሮ ኢኮኖሚ ማሻሻያን የተመለከቱ ጉዳዮች ይጠቀሳሉ። እንደ አጠቃላይ የማክሮ ኢኮኖሚ ማሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ ማብራሪያ ቢሰጥ። በጉዳዩ ላይ ምላሽና ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር አቀፍ ደረጃ የተካሄደው የተሟላ የማክሮ ኢኮኖሚ ማሻሻያ ገቢን በማሳደግና ኤክስፖርትን በማሻሻል ከፍተኛ ውጤት ማስገኘቱን ገልጸዋል። አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። ገቢን ለማሻሻል ዘመናዊ ቴክኖሎጂ፣ ራሱን የቻለ ሪፎርም በፕራይም ሚኒስትር ኦፊስ የሚመራ የስትሪንግ ኮሚቴ ተቋቁሞ ሰፋፊ ስራዎች ተሰርተዋል። አመርቂ ባይባልም ከፍተኛ ለውጥ መጥቷል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር መንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት። ሁለተኛው ሀገር 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው ባለፉት የለውጥ ዓመታት ከብድር ጋር የተያያዙ ተጨማሪ ጉዳዮችን ለማስተካከል የተወሰዱ እርምጃዎች ውጤታማ እንደነበሩ በመጠቆም በእነዚህ የለውጥ ዓመታት ሀገራዊ መጠባበቂያም ከ10 እጥፍ በላይ ማሳደግ ተችሏል ብለዋል። መንግስት ባለፉት 7+ ዓመታት $1 በኮመርሻል ሎን አልተበደርንም። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከ10 እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ
ያደገው የተሳካ ሪፎርም መምራት በመቻላችን የተሟላ የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በተሻለ ሁኔታ እድገት ካስመዘገቡ ጥቂት የዓለም ሀገራት ተርታ እንድትገኝ ያስቻልና የኢትዮጵያን የኢኮኖሚ ስብራቶች የጠገነ መሆኑን ጠቅላይ ሚኒስትሩ ገልጸዋል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው ዘንድሮም የምታድገው። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል። በማንም አይን መመዘኛ ቢሆን የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሐሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። መንግስት የዋጋ ንረቱን ለማረጋጋት 440 ቢሊዮን ብር ድጎማ አድርጓል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ መደረጉን ለሕዝብ ተወካዮች ምክር ቤት አብራርተዋል። በዚህ የጥቅምት ወር የዋጋ ንረት ወደ 11.7 ወርዷል። ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ ተመዝግቧል። ሪፖርተራችን ቴዎድሮስ ኢሳ ተጨማሪውን ይዟል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ አካሂዷል። ከህዝብ ተወካዮች ምክር ቤት አባላት ከተነሱ ጥያቄዎች መካከልም የኑሮ ጫና ለማቃለል እየተሰሩ ያሉ ስራዎች ይገኙበታል። የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ። የኑሮ ውድነቱን ለማረጋጋት በርካታ ስራዎች መሰራታቸውን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የግብርና ዘርፉን ማሳደግና የቅዳሜና እሁድ ገበያዎች ማስፋት ተጠቃሽ መሆናቸውን አንስተዋል። የሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴ ማርኬት ብለን በሺህ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። መንግስት የኑሮ ውድነቱን ለማረጋጋት 440 ቢሊዮን ብር ድጎማ ማድረጉንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ማዕድ ማጋራትና የተማሪዎች ምገባ ለኑሮ ውድነቱ መረጋጋት የጎላ ሚና እንደነበረው የገለጹት ጠቅላይ ሚኒስትሩ የዋጋ ንረቱ በጥቅምት ወር ወደ 11.7 ዝቅ ማለቱንም አብራርተዋል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት በግብርናውና ኢንዱስትሪው ዙሪያም ማብራሪያ ሰጥተዋል። ማብራሪያውን የተከታተለችው ሪፖርተራችን ጸጋ ታደለ ተጨማሪ መረጃ ልትሰጠን እዚህ ስቱዲያችን ትገኛለች። ጥቂት ቆይታን ከሷ ጋር እናደርጋለን። ጸጋ እንደምን ውለሻል? እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንግዲህ ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት በግብርና ዙሪያና በኢንዱስትሪው ዙሪያ ከፍተኛ እድገት እየተመዘገበ እንደሆነ ነው ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት። ማብራሪያዎቹን ብታጋሪን። ልክ ነው። እንግዲህ ቀደም ሲል እኛም በሚዲያችን በቀጥታ ስርጭት ለማስተላለፍ እንደሞከር ነው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ነው ሲያካሂድ የቆየው። እንግዲህ በዛሬው ዕለት በተለይ በጣም በርካታ ጉዳዮች ናቸው የተነሱት። እንዳልሽው አንቺ እኔ የያዝኩት የግብርናውና ኢንዱስትሪ ላይ የተመዘገቡ ስኬቶች ወይም ደግሞ ለውጦች ምን ይመስላሉ የሚለውን የጠቅላይ ሚኒስትሩን ማብራሪያ ነው። ከዛ በፊት ግን ጠቅላይ ሚኒስትሩ በርካታ ነገሮችን አንስተዋል። በተለይ ደግሞ በለውጡ ማግስት በሀገሪቱ ውስጥ በሁሉም መስክ በሚባል ደረጃ የተከናወኑ ሪፎርሞች እጅግ ተጨባጭ የሆነ የሚታይ ለውጦች ማስመዝገብ እንደቻሉ አጽንኦት ሰጥተው ተናግረዋል። በተለይ ደግሞ ሪፎርሙ ወደ 5 የሚሆኑ የተለያዩ ዓላማዎች እንደነበረውም እያነሱበት አግባብ አለ። ከዛ ውስጥ ለምሳሌ የተዛባ ኢኮኖሚ ስርዓትን ማረቅ፣ የንግድ አካባቢን ማሻሻል እንዲሁም የዘርፎችን ምርታማነት የማወዳደር አቅምን ማሳደግ፣ የማስፈጸም አቅምን ማሳደግ እና ዘላቂ የፋይናንስ ስርዓትን ማረጋገጥ የሪፎርሙ ዋና ዋና ዓላማዎች ናቸው። እንግዲህ እዚህ ውስጥ ነው ግብርናና ኢንዱስትሪውም የሚካተተው። እንዳልሽው በተለይ ከምክር ቤት አባላትም በነገራችን ላይ በርካታ ጥያቄዎች ተነስተው ለዛም ጠቅላይ ሚኒስትሩ ምላሽና ማብራሪያ የሰጡበት ሂደትም አለ። በተለይ ለሀገሪቱ እድገት እጅግ በጣም ወሳኝ ናቸው የተባሉት 5ቱ ሴክተሮችን በተመለከተ ያነሱት ሀሳብ አለ። እነዚህ 5 ሴክተሮች እንግዲህ እንደምናውቀው ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ናቸው። ከዛ ውስጥ ግብርናና ኢንዱስትሪው ላይ ያለው ሁኔታ ምን ይመስላል የሚለውን ለማንሳት እንሞክር። ግብርናን እናስቀድም። እንግዲህ ግብርና በተለይ እንደሚባለውም ለኢትዮጵያ የጀርባ አጥንት ነው ይባላል እና ይሄም እንግዲህ በተጨባጭ የታየበት ሁኔታ አለ። አሁን ባለንበት ወቅት ላይ ማለት ነው ግብርናው 7.3 በመቶ እድገት እንዳስመዘገበ ጠቅላይ ሚኒስትሩ በማብራሪያቸው ላይ ያነሱበት አግባብ አለ። በተለይ ደግሞ በዋናነት በሩዝ ምርት፣ በስንዴ ምርት፣ በቡና ምርት የታየው እድገት እጅግ በፊት ከነበሩት ዓመታት ጋር ሲነጻጸር ከፍተኛ ለውጥንና እድገትን ያስመዘገበ እንደሆነ ያነሱበት አግባብ አለ። የሩዝ ምርትን ጠቅሰዋል። በተለይ በለውጡ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ብቻ የነበረ ሲሆን ባለፈው ዓመት ላይ ግን 63 ሚሊዮን ኩንታል ማምረት እንደተቻለ ጠቅሰዋል። ይሄ እንግዲህ ልዩነቱን ማንም ሰው ማስላት የሚችለው ጉዳይ ነው። በጣም ሰፊ ልዩነት ነው ያለው። ከዛ የምንሻገረው ደግሞ ስንዴ ነው። እንግዲህ ሀገራችን አሁን በተለይ ባለንበት ወቅት በስንዴ ምርት እጅግ በጣም እያደገች እንደመጣች ይታወቃልና ከዚህ በፊት 47 ሚሊዮን ኩንታል ነበረ የምታመርተው። ባለፈው ዓመት ላይ ግን ከ280 ሚሊዮን ኩንታል በላይ ማምረት ችላለች። በፊት ላይ ምናልባትም እንደምናስታውሰው እሳቸውም እንደተናገሩት ከሆነ በየአመቱ $1 ቢሊዮን የሚያወጣ ስንዴ ከውጭም ጭምር ኢምፖርት እናደርጋለን ወይም እናስገባ ነበርና እነዚህንም ማስቀረት ቻለበት አግባብ አለ። አሁን ላይ ከ280 ሚሊዮን ኩንታል በላይ ማምረት ችላለች ኢትዮጵያ እንግዲህ የስንዴ ምርትን። ሌላኛው ደግሞ ቡና ነው። እንግዲህ ቡና አሁን ላይ በተለይ 11.5 ሚሊዮን ኩንታል ማምረት ትችላለች ኢትዮጵያ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት ከሆነ እንግዲህ ኢትዮጵያ ውስጥ የሰው ቁጥር እያደገ ነው ያለው፣ የቡና ፍጆታም ደግሞ በዛው ልክ ነው እያደገ ያለው። ነገር ግን ፍጆታው እንደጨመረ ሁሉ ያንን ሸፍኖ ኤክስፖርት ማድረግ የተቻለበት ሁኔታ እንዳለ አንስተዋል። ኤክስፖርቱም ደግሞ $2.5 ቢሊዮን ኤክስፖርት መደረግ ተችሏል። ይሄ እንግዲህ የሀገር ውስጥ ፍጆታን ሸፍኖ ምንም አይነት እጥረት ሳይከሰት ማለት ነው። ስለዚህ ከፍተኛ ውጤቶች እንደተመዘገቡ አንስተዋል። እዚህ ላይ እንደውም በልዩነት በተለይ ለዚህ አስተዋጽኦ ያደረጉ አካላትን፣ አርሶ አደሮችን፣ የግብርና ባለሙያዎችን፣ ሁሉንም አካላት ያመሰገኑበት አግባብም አለ ጠቅላይ ሚኒስትሩ። ከዛ ስንሻገር የምናገኘው እንግዲህ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ እድገት እያስመዘገቡ ካሉ ዘርፎች አንዱ ነው። ለማሳያነት እሳቸው እንደጠቀሱት ከሆነ ባለፈው ዓመት የሩዝ 13 በመቶ ማደግ ችሏል ነው ያሉት። በጣም ደግሞ ተስፋ ሰጪው የኢንዱስትሪ እንቅስቃሴ ማዕድን እንደሆነ ነው አሁን ላይ የተናገሩት። ይህም የማዕድን ዘርፉ በሀገር ውስጥ ምርት እድገት ከነበረው 0.1 በመቶ አሁን ላይ ወደ 1 በመቶ አድጓልና ይህም ደግሞ ተስፋ ሰጪ እንደሆነ ተነስቷል። በተለይ ከዚህ ቀደም ጠቅላይ ሚኒስትሩ እንዳነሱት ከሆነ ስለ ኢንዱስትሪ ሲወራ ይነሳ የነበረው የኮንስትራክሽን ዘርፉ ነበረ። አሁን ላይ ግን የማኒፋክቸሪንግ እና የማዕድን ዘርፉ ከፍተኛ ለውጥ እያመጡ እንደሆነ ተነስቷል። ለዚህም ደግሞ ከኮንስትራክሽን ወደ ማኒፋክቸሪንግ
ለማሻሻል እየተደረገ ያለው ጥረት የሚጨበጥ እንደሆነ አንስተዋል። ለአሁን ያለኝ መረጃ ይሄ ነው። ዝርዝር መረጃዎችን ደግሞ በማታ የዜና ወጃችን በሰፊው እናገኛለን። አመሰግናለሁ ጸጋ። ለመረጃዎችሽ መልካም ቀን ይሁንልሽ። አመሰግናለሁ። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር መንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። የኮሪደር ልማት ስራ በመላዋ ኢትዮጵያ የትውልዱን ስነ ልቦና እያከመ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ምትኩ ተሾመ ተጨማሪውን ይዟል። ወጎተ ሰደን ደርበን ሞቱማ ሚሶማ ገመ ሚሶማ መጋለቲን ሁጂወን ጀጀቦ ፈከኙማ ቀበን ሆጀታ ጥሩን ንያደታም ባለፉት 3 ዓመታት መንግስት በከተማችን ልማት ተምሳሌትነት ያላቸው በርካታ ስራዎችን መስራቱ ይታወቃል። በዋናነት በኮሪደር ልማት ሰፋፊ ተሽከርካሪ መንገዶች፣ የእግረኞች መንገድ፣ የአረንጓዴ ቦታ፣ የሳይክል መንገዶች፣ የመኪና ፓርኪንግ፣ የህፃናት መጫወቻዎች፣ የወጣቶች መዝናኛና የእግር ኳስ ሜዳዎች ወዘተ በአዲስ አበባ የተጀመረውን ተሞክሮ በመቅሰም በበርካታ ከተሞች በስፋት ተግባራዊ ተደርጓል። በአጭር ጊዜ ውስጥ እነዚህ ስራዎች መሳካታቸው ብዙ ትምህርት የተወሰደበትና የሚያስገርም ለውጥ የታየበት ነው። ይሁን እንጂ ልማቱ ሲካሄድ ማህበረሰቡ በቂ ግንዛቤ እንዲኖረው ባለመደረጉና በቂ የመዘጋጃ ጊዜ ባለመስጠቱ ለቅሬታ ምንጭ ሲሆን ይስተዋላል። በዚህ ላይ ማብራሪያ ቢሰጡን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ የኮሪደር ልማቱ የቦታና የጊዜን አስፈላጊነት በሚገባ የተገነዘበ ማህበረሰብ የተፈጠረበት ስለመሆኑ ተናግረዋል። በመላዋ ኢትዮጵያ የትውልዱን ስነ ልቦና እያከመ ያለ ስራ ስለመሆኑን ነው የጠቀሱት። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነ ልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ማየት፣ ሲወጣ ወቆይ ማየት፣ ስንመለስ መጨለም የነበረውን የስነ ልቦና ስብራት እያረቀ እያከመ ያለ ጉዳይ። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። የኮሪደር ልማቱን በአጭር ጊዜ ውስጥ ማሳካት የተረጋገጠ ጉዳይ ነው ያሉት ጠቅላይ ሚኒስትሩ በሁሉም የሀገሪቱ አቅጣጫዎችን በትላልቅ ከተሞች የሚጨበጥ ለውጥ እየተመዘገበበት ስለመሆኑን የተናገሩት። ይሄ ማንም ሰው የሚናገረው ጉዳይ ነው። አሁን አዲስ አበባ ውስጥ ያለውን ወይም ከተማ ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ተአምር በአጭር ጊዜ እንዴት ሰራ ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም ነው። ስራውማ ተረጋገጠ። ይህንን ለማየት ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። የሐረር ህዝብ የምታውቁት ነው። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ
እየወሰደ ነው ያለው። የሚቀር ስራ አለ። በቂ ሆቴሎች የሉም፣ እንሰራለን። ነገር ግን በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎች ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። የኮሪደር ልማቱ በሁሉም አካባቢ ከፍተኛ የፈጠራ አቅም የተፈጠረበትና የኑሮ ዘይቤ ለውጥ እያመጣ ስለመሆኑም አብራርተዋል። ማንኛውም ክሬቲቭ ዲስትራክሽን ያስከትላል። ክሬቲቪቲ የከራ ትራክተር የሚተወው ምድና ግልጽ ነው። በከተማው ተመልካቾቻችን ቀደም ሲል ወደ እናንተ በደረሰው ዜና ላይ ለተፈጠረው የድምጽ ጥራት ችግር ይቅርታ እንጠይቃለን። ወደ ቀጣይ ዜናችን እናልፋለን። በ2017 ዓ.ም የግብርናው ዘርፍ የ7.3 በመቶ እድገት ማስመዝገቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የግብርናው ዘርፍ ከለውጡ ማግስት በኋላ ከፍተኛ ለውጥና እድገት ማስመዝገቡን ገልጸዋል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባውንም አካሂዷል። ጸጋ ታደለ ናት ዝርዝር ያዘችው። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎችም ምላሽና ማብራሪያ የሰጡ ሲሆን ያለፈው 2017 ዓ.ም በኢትዮጵያ ታሪክ ይቻላል ተብለው ያልታሰቡ ጉዳዮች የተከናወኑበት ስኬታማ ዓመት ነው ብለዋል። ሀገሪቱ ከዚህ ቀደም ስትከተለው የነበረው የግብርና መር ፖሊሲን ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ በመለወጥ የተነደፈው ፖሊሲ ውጤታማነቱ የሚታይ ስለመሆኑም ገልጸዋል። በተለይ 5ቱን ሴክተሮች በማሰናሰል የተሰራው ስራ ተጨባጭ ለውጥ አስመዝግቧልም ብለዋል። ግብርናን በሚመለከት ሴክተሮች ባለፈው ዓመት 7% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። በየሴክተሩ የተከናወኑ የሪፎርም ስራዎች በሀገሪቱ የሀገር ውስጥ የገቢ እድገት ላይ ያመጡት ለውጥ ከፍተኛ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹ ሲሆን በግብርናው ዘርፍ በተለይ በስንዴ፣ በሩዝና በቡና ምርት ከፍተኛ ልዩነት ያለው እድገት መመዝገቡን ጠቁመዋል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። በኢንዱስትሪ በኩልም የአምራችና የማዕድን ዘርፉ ትልቅ ለውጥ እያሳየ እንደሚገኝም አንስተዋል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። የኢትዮጵያ ኢኮኖሚ ስር ነቀል ለውጥ እንዲያመጣ መንግስት ከአጋር ድርጅቶች ጋር ተሳስሮ የሀገሪቱን እድገት ለማፋጠን እንደሚሰራም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ በትምህርትና በጤናው ዘርፍ አመርቂ ውጤት እያስመዘገበች መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች በሰጡት ማብራሪያ የኢትዮጵያን የትምህርት ስርዓት ለማዘመንና ተወዳዳሪ ብሎም የተሻለ ሀገር ተረካቢ ትውልድ ለመፍጠር ከመሰረተ ልማት ጀምሮ የተለያዩ ተግባራት ስለመከናወናቸው አብራርተዋል። ትምህርት በሚመለከት
ልክ እንደ ኳስ ሜዳው ዋናው ስራ ኤርሊ ቻይልድ ላይ ኢንቨስት ማድረግ ነው። ታች በስፋት እየሰራን ያለ ነው። ለመምህራን ጥራት ስልጠና የተሰጠነ ያለው የቨርቹዋል መማማሪያና የፈተና ስርዓቱም ለውጥ እያመጣ ነው ያለው። ዛሬ 43 ሚሊዮን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራጭቶ በሃይ ስኩል ደረጃ 1 ለ1 ደርሷ መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ሕዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር እየሰሩ ነው ያሉት። ብዙ ችግር እየፈቱ ነው ያሉት። የተማሪዎች ምገባ ቅድም እንዳነሳሁት ነው። በጣም በርካታ ኢንፍራስትራክቸር መገንባት ይኖርብንም። ስታንዳርድ ላይ ከባቢ ማሻሻል ላይ ከፍተኛ ለውጥ አለ። አሁንም አላለቀም እንጂ የተከበረው ምክር ቤት አስተውሎ ከሆነ ትምህርት ቤት እዚህ ጋር ካለ፣ ዩኒቨርሲቲ እዚህ ጋር ካለ፣ ሃይ ስኩል እዚህ ጋር ካለ፣ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበረ። ለኮሪደር ምስጋናና ክብር ይግባውና ዋና ስራው እነዚህ ማጽዳት ነበረ። አሁን ያሉት ስታዲየም፣ ፓርክ፣ መቀመጫ፣ ወክወይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያትም። በጤናው ዘርፍ የመድኃኒት አቅርቦትን በማሳደግና በመደጎም ስራዎች መሰራታቸውን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና መድህን ሽፋንን በስፋት የጤና ተቋማትን የማዘመን ተግባር እየተከናወነ ይገኛል ብለዋል። አሁን 63 ሚሊዮን ገደማ ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። ግን መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊዮን ብር ድጎማ አለን። የካንሰር ሕክምና ላይ 60% የሚሸፈነው ወጪው በመንግስት ነው። እያስፋፋን ያለ ነው። ፋርማሲውቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡም ጥረት እየተደረገ ነው ያለው። እንዲያውም ብዙ እንዳታስጮሁት ትንሽ ሰርተን ብዙ መናገር እንዳይሆን ቆጥ ብለን ነው እንጂ ከፈለጋችሁ ጳውሎስ ማየት ትችላላችሁ። ጳውሎስ እኮ 1000 አልጋ ያለው ኢንፍራስትራክቸር ተገንብቷል። ድሮ ከነበረው የበለጠ ማለት ነው። ግን አስፈላጊ ማቴሪያል ገብቶ ሰርቪስ ሰጥቶ ህዝብ እስኪያረካ ድረስ በዚህ ተቋርጠን እንዳንናገር ዝም ያለው እንጂ የሚሰሩ ስራዎች አሉ። ግን በጣም ብዙ ስራ ይጠበቅብናል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የተላለፈላችሁ የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ክቡራን ተመልካቾቻችን ስለተከታተላችሁን እናመሰግናለን። ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ አደረስኩኝ። በያላችሁበት መልካም ቀን